ስለ እምነት ባወራ ምክንያቱም እኔ ብዙ ጊዜ እምነት ባጠረብኝ ቅጽበት በጣም እጎዳለሁ። የሚገርማችሁ እውቀት ይጠፋል ማለት ነው። እውቀት ይጠፋል፣ ጥበብ ይጠፋል፣ ሀቀኝነት ይጠፋል፣ እምነት ይጠፋል። እምነት ሲጠፋ ማለት ነው። እምነት ሲጠፋ ዋናው እምነት መጥፋቱ ነው አይደለ? እና እውነተኝነት ይጠፋል ማለት ነው ከእምነት ጋር። እምነት ከሌለ እውነት የለም ማለት ነው። እምነት እውነትንም የያዘ ነው ማለት ነው። እምነት ማለት ነው። እምነት እውነት የያዘ ነው ማለት ነው። ሰው ባመነበት ነገር እውነትን ይዣለሁ ብሎ ነው የሚያምነው እና በእምነት ውስጥ እውነት አለ ማለት ነው። የእውነት ማመን ሲሆን ሁሉንም ነገር ማንኛውም ሰው አንድ ነገር ሲያምን ማመን ይባላል አይደለ? በአንድ ነገር ሲያምንበት ያንን ነገር እኮ ትክክል መሆን አለመሆን አይደለም፣ ግን አንድ ሰው በሆነ ነገር ካመነ አመነ ይባላል። በዚህ ነገር ውሸትን ነገር ሊሆን ይችላል። ያንን ነገር ውሸት አሳምነው እኮ ልትሆን ትችላለህ። አንድ ሰው በውሸትህ ውሸት አሳምነው ልትሆን ትችላለህ፣ ግን አመነ ያ ሰው። ያ እምነት ይባላል። እምነቱ ሲጥል በዛ ነገር እምነቱ ሲጥል አንድ ሰው እምነት ይባላል ማለት ነው። ሙሉ በሙሉ ሲያምን እምነት ነው ይባላል። በዛ እምነት ውስጥ ደግሞ እውነት አለ ማለት ነው። የእውነት ማመን አለ እና እውነት በሁሉም አለ ማለት ነው። በውሸትም አለ፣ በእውነትም በሀቅም አለ። ሀቅ ላይም እውነት አለ፣ ውሸት ላይም እውነት አለ ማለት ነው። ምክንያቱም ሁለቱንም እውነት ናቸው። ለዛ ሰው ሁለቱ የእውነቱ ነው እያመነ ያለው ማለት ነው። እምነቱ የእውነቱ ነው። የዋሸ ወይም ደግሞ እያስመሰለ ምናምን ላይሆን ይችላል ያ ሰው። ያ ነው እኮ እውነት የሚባለው። እውነት ለአንድ ነገር ላመንክበት ነገር የእውነት የሀቅ በሀቅ ከልብህ ማመን ነው እና ያ እውነት ይባላል ማለት ነው። እውነት ይባላል። የእውነቱ ነው። እውነት ሲባላል የእውነቱ ነው ይባላል ማለት ነው። የእውነቱ ነው ያመነው፣ የውሸቱ አይደለም ማለት ነው። የእውነት ማመን ነው እዛ ሰው ጋር ያለው ማለት ነው። እና በውሸትም እያመነ ቢሆንም ግን የእውነቱ ነው ያመነው ነገር ግን ራሱ ግን እውነት ነው ብሎ ነው። የእውነት ነው በቃ የእውነት ነው እየኖረ ያለው ነገር የእውነት ነው ያ ሰው ማለት ነው። ግን እውነትን ሀቅን መሆኑን እውነት መሆኑን አለመሆኑን ግን አያውቅም። ምክንያቱም ልትታወር ትችላለህ ማለት ነው። በእውነት ለአንድ ነገር በእውነትን እያመንከው ግን ላይሆን ይችላል። በምን እናውቅ እንችላለን? እና ይሄ ነገር በጣም እኔ ያሳስበኝ ነበረ። እኔ በጣም ማንኛውም ነገር ለማመን ለእኔ በጣም ይከብዳል። ለመጀመሪያ ጊዜ በጣም ከብዶኝ በነበረ ጊዜ ማንኛውም ሰው አላምንም፣ እኔ ማንም አላምንም ብዬ ነው የማስበው። ግን በአጠገቤ ግን እውነተኛ ሰዎች የሉም ማለት አይደለም። አሉ እኮ አውቃቸዋለሁ። አሉ ለእውነት እውነት ለመሆን ለእውነት የተዘጋጁ ሰዎች አሉ። ግን እንደ ማንኛውም ሰው እኔም እንደነሱ ነኝ። ግን እንደ ማንኛውም ሰው ግን ይሳሳታሉ ማለት ነው። እንደ ማንኛውም ሰው ግን በአንድ ነገር ሊሉ ይችላሉ። ያ ሁሉ የነሱ ኮንፊደንስ እና የነሱ በራስ መተማመን ማለት ነው እና ያ ሁሉ የነበራቸው ጉጉት በአንዴ ይፈርስ ይችላል፣ ሰዎች ስለሆኑ ማለት ነው።
እና ያንን ነገር ስለሚገባኝ ምክንያቱም እንቀየራለን ሰዎች ነንና ያንን ነገር ነው ወደ አለማመን ሰዎችን ፍጡር የሆነ ሰውን አለማመን የሚያደርሰው ነገር ያ ነው ማለት ነው። ባንዴ ያልሆነ ስሜት ሊሰማ ይችላል ማለት ነው፣ በቅጽበት ማለት ነው። እና ያንን ሰውን አለማመን ወደ አለማመን ደረስኩኝ ማለት ነው። እና መጠጣት እንችላለን፣ መብላት እንችላለን። ክርስቶስን እንኳን አብሮ በዕለተ ሐሙስ ደሙ ስጋውና ደሙ ቆርሶ አብሯቸው ነበር አለ። አብራቸው በልተዋል፣ አብራቸው ኖረ። ግን ማንም ከነሱ በጣም ከቀረባቸው ራሱ በጣም ልቡ ከሰጣቸው እና ከቀረባቸው ከወደዳቸው እንደው የሚወደው ነበረ፣ ከሁሉም በላይ ለሱ ይወድ ነበረ ይባላል። ያ የካደው ይሁዳ ማለት ነው። እና ወዲያው ነው የተቀየሩ አይደለ? አብረን እንሞታለን ብሎ ይነግሩት ነበረ በፊት ለፊት፣ ግን አያምናቸውም ነበር። ለምን? ፈጣሪም ስለሆነ አምላክም ስለሆነ እኛ ከሱ እንማራለን አንደኛ ነገር። ምክንያቱም እሱ አለማመኑ ያንን እነሱን አለማመኑ በጣም አምላክ እና ፈጣሪ ከመሆኑ የተነሳ ያውቃል ማለት ነው። ስሜታችንን ያውቃል። ራሳችንን ሆኖ እንኳን ያንን ነገር ሊረሳው አልቻለም። በጊዜያዊ ስለወደዳቸውና በጣም ስላፈቀራቸው እንደ ራሱ ስለወደዳቸው ብቻ ወይም ደግሞ እኔ ስጋ ለብሻለሁና በቃ ብሎ አልተዘናጋም አይደለ? በጣም ይሄ እኮ እንድንነቃ ያስተማረን ነበረ ማለት ነው። በምንም ነገር እንዳንታለል በጣም ነቅተን ነገሮችን እንድንከታተልና እንድናስተውል ነው ክርስቶስ በሰው አምሳል ተገልጦ ያሳየን። ይቻላል ብሎ ማለት ነው። አይቻልም ብለን ታስረን የነበርነውን ይቻላል ብሎ አሳየን አይደለ? አሳየን፣ በእውን አሳየን። እና መጽሐፍ ቅዱስ የተጻፈው ወንጌለ ማቴዎስ፣ ወንጌለ ሉቃስ፣ ወንጌለ ማርቆስ፣ ወንጌለ ዮሐንስ የተጻፈው ያ እውነትን የእሱ ህይወት የኖረው ነው የነበረ እውነተኛ ነገር ነው። አልወሰኩም፣ አልጨመሩም፣ አልቀነሱም። እነሱም ከእሱ ጋር የእውነት ኖረዋል ማለት ነው። አይተውታል ሁሉንም ነገር እሱም ያደረገው ሁሉም እሱም ከእነሱ ጋር ኖረዋል። ግን ያውቃቸው ነበር። እሱ እንደሚያውቃቸው እነሱ አላወቁትም። እነሱ ቢያውቁት ኖሮ ጴጥሮስ የሁሉም ራስ ነው አይደለ? የነሱ የሐዋርያትን የሁሉም ታላቅና በጣም ነገሮችን የበሰለ ሰው ነበረ ቅዱስ ጴጥሮስ ይቅርታ። እና በዚህ ቅዱስ ጴጥሮስ እንኳን በሆነ ሰዓት ላይ አትሙትብን አለው ማለት ነው። ተልእኮውን ሊረዳ አልቻለም። እሱ ሰው እንዳልሆነ ሊያውቅ አልቻለም። ተልእኮ እንዳለውና የነገረው ያለው ነገር እንኳን መረዳት አቃተው አይደለ? ሰው ስለሆነ ብቻ በሰው ብቻ ይሄንን የሚያየውን ነገር እንደሱ ስለተንቀሳቀሰ ቁጭ ስላለ ስለተነሳ ምናምን በስጋ ስለተገለጸ እንደሱ አድርጎ ስላሰበው አትሙትብን አለው ማለት ነው። ያ ሁላ የተናገረው እንኳን የነገራቸው እንኳን ማለት ነው ያስተማራቸው እንኳን እንዲህ ደግሞ በሰው ይህ ሳምንት የኒቆዲሞስ በመሆኑ ምክንያት ስለ ኒቆዲሞስ ደግሞ
እንሰማለን ሁላችንንም። እንዴት ሰው ይወለዳል ድጋሚ እንዴት ይወለዳል ብሎ በስጋ አስቦ ስጋዊ ነገር በስጋ አይን አይቶ በጣም ተገርሞ ሲጠይቅ እንመለከታለን አይደለ? ኒቆዲሞስ ማለት ነው። በዚህ መንገድ እኛ ራስ ለማመን ራሱ ይከብዳል አንዳንዴ እና በጣም የተቸገርኩበት እኔ በህይወት የተቸገርኩበት መንገድ ቢኖር ማመን ነው። በቃ በማመን ነው። በፍጹም እኔ ማንንም አላምንም ማለት ነው። ማንም እና እየተጠራጠርኩ ምናምን ሰዎችን እንትን እያልኩ ሰዎችን እየፈረድኩ ምናምን መኖር አልፈልግም። እውነት ለመናገር ይሄ ሰዎች እንደዚህ ያደርጋል፣ ይሄ እንደዚህ ያደርጋል፣ ይሄ እንደዚህ ያደርጋል እያልኩኝ ሰውን እየወቀስኩና ሰውን ቢያደርጉት እንኳን ሰዎች ናቸው እንጂ ሌላ አይደሉም። አውቃለሁ እንደሚያደርጉት ማንኛውም ነገር እንደምናደርግ ፍጹማን እንዳልሆንን አውቃለሁ፣ እረዳለሁ። ግን ዝግጁ መሆን ስላለብኝ ነው። ሰውን ማላምነው ልዘጋጅ እንጂ ልፈርድ አይደለም፣ ፍርድ የኔ አይደለም ብዬ ያመንኩበት ከዛሬ 5 ዓመት ይሆን ከዛሬ 5 ዓመት 7 ዓመት ሆነ 7 ዓመት ሆነ እንደዛ ብዬ ከደመደምኩኝ ማለት ነው። ማንን ምን ቢያደርግ ምንም አይመስለኝም። በአጠገቤ በማውቃቸው ሰዎች እማውቃቸው ማለት ነው ምንም ቢያደርግ ምንም አይመስለኝም። ለምን ተዘጋጅቼበታለሁ። ስቀርባቸው ወይም ስቀርብ ወደ ሰዎች ስቀርብ ወይም ደግሞ በዙሪያ ያለ ነገር የሆነ ነገር እንደሚሆን ከሆነስ ምን ታደርጋለህ ከሆነ? ምክንያቱም እንደዛ ስትልም አሁን እንደዚህ ስናገርም የሚፈትን አታጡም። የሆነ ነገር ስትሉ በንግግራችሁ ላይ የሚፈትናችሁ ሰው አታጣ ማለት ነው። በራስ ዙሪያ ካሉ ሰዎች ማለት ነው። በዙሪያ በራስህ አንተ በመረጥካቸው አንተ በቀረብካቸው ወዳጆች፣ ጓደኛዬ፣ ቤተሰቤ፣ ዘመዴ የምትለው ወንድሜ የምትለው ማለት ነው በተናገርከው ቃላት ሁሉ ትፈተናለህ፣ ይፈትኑሃል ማለት ነው። በዛ ከአፍህ በወጣ ማለት ነው እና ምንም ቢሆን ምንም ቢደረግ ፈታኝም ስላለ ሆን ብሎ የሚፈትንም ስላለ ስለዛ ነገር አለመጨነቅ ነው ዋናው። ብዙ ደግሞ እንደዚህ ስትል በፊትም እንዳልኩት በቃ የውስጥህን ያለው ነገር አብዛኛው ጊዜ በዚህ መንገድ ስትሄድ ስትናደድና እኔ ከተመለከትኩትና ካሰብኩት ነገሮች ሁሉ ማለት ነው ካሰብኩትን እና ከተረዳሁት ነገር ቢኖር በዚህ አይነት አካሄድ ስትሄድ ብስጭትህና ንዴትህ እንዲወጣ የሚያንኳኳል። ሁሌ መቼ ነው የሚበሳጨው፣ መቼ ነው የሚናደደው ብሎ የሚያንኳኳብህ ማለት ነው። የራስህ አጠገብህ ያለ ሰው ነው እንደዛ የሚያደርጉት ማለት ነው። በምንም አትፈተንም። በአጠገብህ ባለ ሰዎች ናቸው እንደዛ እንድትሆን ያደርጉሃል ማለት ነው። እና ደስ ይላቸዋል። አሁን ስትናደድ ምናምን ተናደ ምናምን ሲያዩ ደስ ይላቸዋል ማለት ነው። ንድድ ብሎ ምናምን ወይም ደግሞ በጣም ተበሳጭተህ ምናምን ሲያይህ ደስ የሚልህ ሰዋል። ግን ያ ሰው ግን ምንድን ነው የምንለው እኛ ጓደኛዬ ነው፣ ወንድሜ ነው፣ እህቴ ናት፣ ዘመዴ ነው፣ ቤተሰቤ ነው እንላለን አይደለ? ግን እነዚህ ሰዎች በጣም እንደዛ አይነት እንትን ያደርጉብናል ማለት ነው። ደስ ይላቸዋል፣ በንዴታችን ምናምን ደስ ይላቸዋል። ምክንያቱም ከራሳችንን እንትን ተለይተዋል ማለት ነው።
በጣም የተለየ አይነት መንገድ ስለሆነ ይሄ መንገድ ብዙምም የሚደግፈው አታገኝም ማለት ነው። ማለት ክርስቶስ መምሰል ክርስቶስ መምሰል ወይም ክርስቶስ መስያለሁ ብለህ እንኳን ባትደመድም ወይም ደግሞ እንደዛ እንኳን ባትሆን ግን ክርስቶስ ለመምሰል ማሰብ ራሱ በጣም ትልቅ እንትን ነው፣ ትልቅ ነገር ነው። ማሰብ ብቻ ሁሉንም ነገር ከማሰብ በኋላ ነው የሚጀምረው እና ስታስብ ራሱ ለማሰብ ስትጀምረው ብቻ ትልቅ ነገር ነው። ትልቅ ነገር ነው። በጣም ከማሰብ በኋላ ነው የሚጀምረው ሁሉም ነገር ወደ ፍጻሜ ይደርሳል ማለት ነው። ከማሰብ ወደ ተግባር እንትን ትወስዳለህ ማለት ነው። እርምጃ ትወስዳለህ። ካሰብክ በኋላ ከደመደም አእምሮ ላይ ካሰላሰልክና ካሰብክበትና ከማሰብ በኋላ ትወስናለህ። ከወሰንክ በኋላ ትፈጽመዋለህ ማለት ነው። ማንኛውም ነገር የሚጀምረው ማለት ነው በማሰብ ነው እና ክርስቶስን ለመምሰል በማሰብ ብቻ ከአጠገብህ ካለ ከዙሪያ ባለው ነገር ሁሉ ትለያለህ ማለት ነው። ልዩ ሆነ ለሰዎች ትታያለህ። በዛ ቅጽበት ደግሞ ምንድን ነው በጣም ሰዎች ራሱ የማያውቁ እስኪመስላቸው ድረስ ይገረማል ማለት ነው። እንዴት ነው ያላወቅኩትም እንዲህ አይነት ሰው ነበረ እንዴ ምናምን እስኪሉ ድረስ ማለት ነው። ምክንያቱም አላወቅኩትም፣ ለክርስቶስም አላወቅኩትም ማለት ነው። የራሱ ዘር፣ የራሱ ነገድ፣ የራሱ ብሔር፣ የራሱ ደም፣ የራሱ ዘር፣ የራሱ ሰዎች ናቸው የገፉትና የፈረዱበት ማለት ነው። ይሰቀል ያሉት ማለት ነው። እንዴት እንደዚህ ትለናለህ ብሎም የተነሳሱበት የራሱ ዘር ናቸው ብለዋል ራሱ ማለት ነው። እና በዚህ ምክንያት እንደሱ መሆን ነው አጭሩ። በወንጌል ማቴዎስም እንደዛ ብለዋላ። ለእኔ እንደዛ ካደረጉብኝ ለእናንተስ እንደው በቃ የባሰ ነው ብሎ ነግሮናል። ይናገራል፣ እንደዛ ብሎ ተናገረ እና እንዲያው ይብሳል እንጂ የሆነ በቀላል መንገድ አልፋለሁ ብሎ ክርስቶስ ለመምሰል አስበ ደግሞ በቀላል መንገድ አልፋለሁ ብለው ማሰብ ከባድ ነው። በጣም ከባድ ነው እና እኔ በዚህ መንገድ አልፋለሁ ማለት ይከብደኛል። ግን እግዚአብሔር ግን በራሱ ቸርነት በራሱ ምሕረት ሰውን ያሳልፋል። ሰውን ወደ ሌሎች መንገዶችን ከሌላው ከግራኛው ወደ ቀኝ ያሳልፈዋል። ከፈለገ ነው እንግዲህ ከመረጠ ከጠራ ነው እንጂ ማንም እግዚአብሔር ሳይፈልግ ወይም ደግሞ ሳይጠራ ማንም የሚመጣና የሚገባ የለም። የሚወጣ የሚገባ በቤቱም የተመረጠው የሚመላለሰው እንጂ ማንም ሰው ያልተፈቀደለት የሚመላለስ የለም። እውነት ለመናገር ከሆነ እግዚአብሔር ፈቅዶ ነው የምታደርገው። ማንኛውም ነገር ወደ እሱ መንገድ ስትሄድ ወይም ደግሞ በሱ ጎዳና ላይ በሱ መንገድ ላይ በሱ ቤት ላይ ስትገኝ ፈቅዶልህ ነው እንጂ ማንኛውም ሰው ራሱ ፈቅዶ ነው እንጂ በራስ ፈቃድ ወደዛ ድርሽ አትልም ማለት። ሌሎች ያቸው አብዛኛው የዓለም ማህበረሰብ አስበው በቃ የሆነ ቤተክርስቲያን ስትለው ወይም ደግሞ የእግዚአብሔር ቤት ሲጠራ በጣም የሚናደድና የሚበሳጭ ነው።
ደግሞ እንደዛ ስትለው ደግሞ በጣም እንደ ደንቆሮ በቃ እንደ ኋላ ቀር እንደ በቃ ዝቃጭ እንደ ወረደ ሰው ነው የሚያስበው ማለት ነው። ለምን? ከአእምሯቸው ሌላ ነገር ስለተቀየረ ማለት ወደ ሌላ አካል ወደ ሌላ ፍጥረት ስለተቀየሩ አይወዱትም ያንን ነገር እና እንደው ፈቅዶልኝ ነው እንጂ እንደነሱ ከሆን ነበር ወይም ደግሞ እንደ በፊት እኮ የበፊት ህይወቴ እኮ እንደዚህ ነበር፣ ግን ይሄ ሊሆን አይችልም እንዴት ሆነ ብለህ እስክትገረም ድረስ እግዚአብሔር ሊጠራ ይችላል ማለት ነው። ከሱስ ከተለያዩ ሱሶች ከተለያዩ ከአልኮሊክ ከተለያዩ ከውጭ በቃ ከውጭ ያለ አይደለ የሆነ የውጭ ህይወት የለም። ዝም ብሎ የጎዳና ተዳዳሪ ሆነ እየኖርክ ልትጠራ ትችላለህ ማለት ወደ ሌላ ህይወት ሊቀይር ይችላል ማለት ነው። ተጥለህ የነበርከውን አንስቶ ማለት ነው። ሰዎችን ልኮ አንስቶ ሰዎችን የተጣሉትን ያነሳል አይደለ እግዚአብሔር። እንደዛ አይነት ነገር አድርጎ እግዚአብሔር ስምን ታሪክንም ይቀይራል ማለት ነው። የሰው ስም ያለ ስም ተሰጥቶ ከነበረ ይቀይራል ማለት ነው። የእኛ ስም ይቀይርልና እንጂ እኛ እንኳን ለስማችን እንኳን አንጨነቅም እኮ ስታስበው። በጣም ማንኛውም ነገር ስታደርግ በቃ ለስም እንኳን እንደዚህ ለሚመጣ ህይወቴ እኮ እንደዚህ ይሆናል እኮ ይሄ የማደርገው ነገር አሁን እኮ ተጽፎ አሁን ቢቀመጥና ወደ ወለድኳቸው ልጆች ቢተላለፍ ምንድን ነው የሚሆነው? ምንድን ነው የሚሰሙት? ሊሰሙት የሚችሉትን ነገር ምንድን ነው ማስቀምጠላቸው ለልጆቼ ብለህ ብታስብ አሪፍ ነበረ። ግን አትችልም እንደዛ ማሰብ። ያኔ አእምሮ የለም፣ እውር ነው። እግዚአብሔር የማያውቅ ሰው የታወረ ነው የሚባለው እውነት ነው ዋናው። ምክንያቱም ወደፊት ህይወትህ ማትመዘግብና ማታቅድ ወደፊት ህይወት ምን መሆን እንዳለበት ለእግዚአብሔር ማታሳስብ ከሆነ ይከብደናል። እኛ አንችልም። በራሳችን ውዴታ በራሳችን ፈቃድ ልናደርገው የምንችለውን የምንፈልገውን ነገር የከበደን ሌላ ነገር ያሸነፈን ወደ ሌላ ነገር የምንሄድ ሰዎች ነን። ለጊዜያዊ ነገሮችን የምንፈልግ በዛ ነገር የምንሳብ ሰዎች ነን። ጊዜያዊ ነገሮችን የሚያሸንፈን ሰዎች ነን እና ይከብዳል። እሱም ከጠበቀ ነው የሚባለው። ከጠበቀ እግዚአብሔር ከጠበቀን እናደርገዋለን። እስኪ እግዚአብሔር ፍቃዱ ከሆነ ማለት ፍቃድ መጠየቅ ማለት ነው። ፍቃዱ ከሆነ ማለት እግዚአብሔር ፍቃድ ከሆነ እስኪ እናደርገዋለን ማለት ይኖርብናል ማለት ነው እንጂ በራሳችንማ አይሆንም እኮ። አሁን በፊትም እንዳልኩት በቃ አይሆንም። በራስህ ነገር የእግዚአብሔርን ነገር አደርጋለሁ ወይም ደግሞ እግዚአብሔር በሚወደው መንገድ እሄዳለሁ ብለህ ብታስብ ብዙ ተቃዋሚ፣ ብዙ ረጋሚ፣ ብዙ ሟርተኛ ነው የሚቀድምህ እዛ እና አታልፍም። ልታልፍ የሚፈልግ ሰው ልትኖር የሚፈልግ ሰው ለማየት ራሱ የሚጠላ ሰው አለ። እንደዛ ስታስብ ግን እንደዛ ብለህ ማሰብ ስትጀምር ብቻ ነው። ግን አያውቁም። እንደዛ ብለህ እያሰብክ መሆኑ ራሱ አያውቁም። ግን ምንድን ነው ቢባል በቃ ይሄ የመንፈሳዊነት ስለሆነ የመንፈስ ነገር ነው ማለት ነው። አይታይም። ሀሳብህ እኮ አይታይም። ማን ያሰብከውን ማን ያይልሃል? ግን በዙሪያ ያለ ስሜቱ በዙሪያ ያለ አእምሮ አለ አይደለ? በዙሪያ ያለ ስሜት ኢነርጂው ማለት ነው እንትን ያደርጉታል ማለት ነው። ይሰማቸዋል። በቃ እንደዛ አይነት የያዝከውን ኃይል ደስ አይላቸው ማለት ይጎጠቁጣቸዋል፣ ያናድዳቸዋል ምናምን ሲያዩ በቃ ይቃጠላሉ ማለት ነው።
ሲያዩ እናደዱና ይበሳጫሉ ምናምን ነገር ማለት ነው። በዚህ መንገድ ወደ ሌላ ነገር ይገባሉ ማለት ነው። ወደ መራገም ሊሆን ይችላል፣ መሳደብ፣ ያልሆነ ነገር ማሰብ፣ እናጥፋው፣ ጥፋ፣ አንተ እንዲሁን ብሎ መራገም፣ ማማረት ደግሞ ተሰብስቦ ስለ አንተ እያወሩ እንትን ማድረግ ማለት ነው። መደጋገም ነገሮችን እንዲሆንበት እንዲሆናል እንዲህ ሲያደርግ እያሉ ያማሩትብሃል ማለት ነው። ይደግሙብሃልም ማለት ነው። እና በዚህ ምክንያት አንተ ደግሞ ያንን ነገር እንዳይሆን ከሆነ ያው በቃ መዝሙረ ዳዊትን መድገም ነው። ሌላ ምን ነገር አለ? ሌላ ምንም ነገር የለም። እንዳይሆንብህ ወደ እነሱ እንዲመለስባቸው ከፈለግ መዝሙረ ዳዊትን መጸለይ ማለት ነው። ማመስገን፣ እግዚአብሔርን ማመስገን። እግዚአብሔር ስታመሰግን እግዚአብሔር ወደ ራሳቸውን ይመልስላቸዋል ማለት ነው። እና የታዘብኩትን ነገር ቢኖርና ያየሁትን ነገር ቢኖር ይሄ ነው። በቃ እምነት ደግሞ በጣም አስፈላጊ እንደሆነና እንደሚያድን ነው የተማርኩት። ያየሁትም የተማርኩትም እምነት በጣም ወሳኝ እንደሆነ፣ ያለ እምነት ሰው እንደማይድን ማለት ነው። ፈቃድ ደግሞ ያስፈልጋል። ለእምነት ራስህን መፍቀድ አለብህ። ለፍጡር አይደለም እያልኩ ያለሁት። እግዚአብሔር ታምንና ከዛ በኋላ ፍጡራን እንዳንተ ያሉ ፍጡራን ደግሞ ከመፍረድ ሆነ እንደዚህ ናቸው ብለው ከመጥላት ራሱ የእግዚአብሔር ኃይል የእግዚአብሔር ፍቅር ራሱ ይከላከልልናል ማለት ነው። እኛ እንደዛ ስንሆን እምነታችን ወደ እግዚአብሔር ስንጥል ማለት ነው። እምነት ስናምነው እግዚአብሔር ማለት ነው። ሌላ ሰው ደግሞ እንደዛ ሊያጋጥመው እንደሚችል እኛንም እንደዛ እንደሆንን አንድ እንደሆነን ሁላችንንም ማሰብ እንጀምራለን ማለት ነው። ከዛ ዋናው ነገር ደግሞ ፍርድ የኛ አለመሆኑ፣ ሰዎች እንደዚህ ናቸው ምክንያቱም ሰዎች ያጋጠማቸውን የአእምሮም ሆነ በሚታይም ሆነ በማይታይ መንገድ የገጠማቸውን ችግር የገጠማቸው የአእምሮ ህመም ያጋጠማቸው ነገር አናውቅም። እና ስለ ሰዎች እንዲህ ናቸው ብሎ መናገር በጣም በጣም ከባድ ነው ማለት ነው። ላይሆን ይችላል። ደፋር ሆነ በጣም ወይም ደግሞ ያልገባው ሰው ከሆነ አዎ በትክክል ያልገባው ሰው ነው ማለት ሌላ ሰዎች ሲያወራ ስትሰማው ያልገባው ሰው ነው ብለህ ጸጥ ነው። ምንም ሌላ ነገር ልትል አትችልም። ምክንያቱም ያልገባው ሰው ነው እንጂ ዝም ብሎ ስለ ሌሎች ሰዎች አያወራም። ሰው አላወቀም እንጂ ያ ራሱ ነው ባጭሩ። ምክንያቱም እኔ ያየሁት የሰዎችን ነገር አብዝተህ ስታወራ አንተም እንደዛ እየሆንክ ነው የምትሄደው። ወደ አንተ እየተመለሰ ነው። ባክፋይርድ በቃ ሁሌ ወደ አንተ ተመልሶ ይመጣል። ስለዛ ስናወራ ልክ ወደ እኛ ተመልሶ እንደሚመጣ ነው የታዘብኩት እኔ። እና ልትታገለው ትችላለህ። ይህንን ባለፈው ያወራል ነበር እንዴት እንደዚህ ያደርጋለሁ እኔስ ብለህ ልትተወው ትችላለህ። ግን ላትተወውም ትችላለህ። እዛ ላይ ልትገኝ ትችላለህ ማለት ነው። እና ሁሌ ደግሞ ከዛ የሸሽክ መኖር ደግሞ አትችልም። ግን እርግጠኛ መሆን ያለበት ማንኛውም ሰው፣ እኔም እርግጠኛ መሆነው በዛ ነው። ስለ አንድ ነገር ያወራው ከሆነ ወደ እኔ እንደሚመጣና እንደሚፈትነኝ ወይም ደግሞ ወደ እኔ እንደሚመጣና በዛ ሀሳብ እኔ እንደምሰላሰል አውቃለሁ። ግን በዛ ነገር ብቻ ይሸነፋል አይሸነፍም እኔ አላውቅም። እግዚአብሔር ነው የሚያውቀው። እውነት ለመናገር እግዚአብሔር ይጠብቀኛል ብዬንም አምናለሁ። ብዙ ጠነቀቃለሁ ማለት ምናምን ሳይሆን ግን አምናለሁ። እንደዛ ብዬ በማመን ነው፣ በእምነት ነው እንጂ
እግዚአብሔር በማመን ነው እንጂ ይከላከልልኛል ብሎ በማመን ነው እንጂ ሌላ አይደለም ማለት ነው። ሁሌ ሳስብ ሳሰላስል እንደዛ ይገጥመኛል። የተናገርኩትን ነገር ወደ አእምሮዬ መጥቶ እንደገና ደግሞ እንዳሰላስለው እንዳስበው ያደርጋል ማለት ነው። እና ብዙ ነገሮችን እንደዛ ስለሚያጋጥመኝ ነው እያልኩ ያለሁት ማለት ነው። እና የምትጠላው ነገር ራሱ ከተናገርክ ላታስበው ነው፣ አስበዋለሁ ስለተናገርክበት ነገር። ይህም ይሆን ግን በእርግጥ የምትሰማው ነገር የምታየው ነገር የምታደርገው ነገር የምትጠነቀቅ አይነት ሰው ከሆንክ ነው ያንን ነገር ስሜቱ የሚሰማህ ማለት ነው። የሚገባህም ማለት ነው። የሚገባህ ማለት ነው እንጂ ዝም ብሎ አይ እኔ ምንም ነገር ይቻላል፣ እንደዚህም ነው መኖር ይቻላል ማለት እንዴት ማለት ካላችሁ፣ በቃ እኔ ምንም ነገር ማሰብ አልፈልግም፣ ስለምንም ነገር መጨነቅ አልፈልግም፣ እንድነቃ አልፈልግም። በቃ ይህ መንቃት ምናምን ነገር በቃ ያናድደኛል፣ ያበሳጨኛል፣ በቃ ህይወቴ ያበላሸዋል፣ እጨነቃለሁ ምናምን፣ ስለዚህ መጨነቅ አልፈልግም የሚል ሰው ተኝቶ ማለት በመንፈስህ ሳትነቃ ማለት ነው። እንዲህ ተኝተህ ማለት ሳይሆን ግን በአስተሳሰብህ ተኝተህ መኖር ማለት ነው። እንድትነቃ በጣም ነቂ አይነት ሰው እንድትሆን፣ ስለ ነገሮችን ብዙ እንድታቅ ማትፈልግ አይነት ነገር ማለት በመንፈሳዊ ህይወትህ እንድትነቃ ብቻ በቃ ገንዘብ ላግኝ፣ ስራ ልስራ እንጂ ሌላ ነገር ስለ ሃይማኖት፣ ስለ ነገር፣ ስለ እግዚአብሔር ምናምን አትንገረኝ፣ እንደዛ አይነት ነገር እኔ አልወድም ብለህ መኖር ትችላለህ። እንደዛ የሚኖሩ ብዙ አይነት ህዝብ ነው በዓለም ማለት ነው። እንድትተው ያንን ነገር እንድትተው የሚፋለምህ ነገር እንዳለ ማወቅ ነው ማለት ነው። መንፈሳዊ ከሆንክ እንደዛ አይነት እንዳለ እርግጠኛ ሁኜ የምናገረው እኔ ማለት ነው። ምክንያቱም በቃ ከእርግጠኝነትም ያለፈ ነው። ለምን ብላችሁ በቃ በጣም ኑሮው የምንኖረው ህይወት ወደዛ አይነት ነገር ለምን ነቃው የሚልም አታጡም ማለት ነው። ለምን ነቃው? የነቃ ሰው ራሱ ለምን ነቃው? ለዚህ ስቃይና ለዚህ መከራ ነው የነቃውት፣ ለዚህ ጭንቀት እና ለዚህ ለመከራ ለፈተና ነው የነቃውት ብለህም በዛ በራስህ ሀሳብ ስለነቃህ ብቻ ራስህን እንድትወቅስ የሚያደርግበት ጊዜ አለ ማለት ነው። ምንም እንኳን የራስህ ጠላት እየሆንክ ቢሆንም ግን አይገባህም። ምክንያቱም የምናየው ነገር ያለንበትን ዓለም ያንን ነገር ያንን ስሜት እንዲበዛብንና ያንን ስሜት እንዲጎላ ያደርገናል ማለት ነው። በዚህ ምክንያት ራሳችንን እንትን እንላለን። በጣም ራስ ወዳድ እየሆንን እንድንሆን የሚገፋፋን አለ። ከተቀበልነውና እንደዛ በመንቃታችን ከወቀስነው፣ ሁሌ ደጋግመን ከወቀስነው ደግሞ ወደ የተውነው ነው የምንሄደው። የሸለቸን የደከምን በአእምሯችን በመንፈሳችን የዛልን የደከምን ነው የምንሄደው። ከዛ በኋላ ማጣት ነው፣ ሙሉ በሙሉ እጅ መስጠት ነው ለመተኛት ማለት ነው። እየሰማህ ነው ግን አትሰማም፣ እያየህ ነው ግን አትመለከትም ማለት ነው። እየሰማህ ነው ግን አታዳምጥም። የሰማችሁ አዎ ትላለህ፣ ታጉረመርማለህ ማለት ነው። መጉረምረም የለም ትላለህ ማለት ነው። አታዳምጥም። ትናገራለህ ግን አታጠራም ማለት ነው። ማለት ንግግርህ በቃ የሆነ
እንዳያውቅብኝ አይነት ነገር ወይም እንዳያውቅብኝ ወይም ደግሞ ምን ልበላችሁ